ሰላም ብለህ አትጠይቀኝ። የት ነው የሄድከው? አንተ ደግሞ የት ሄዱ ነው? ማነው ስሙ? መለስ ተይ። ፍቅር ነው። የምን ፍቅር? ፍቅር እኔ ፍቅር ነው። እሱ ነው። ነይ ተዋት። አይመለከትም ሲጀመር አቃሉ ይገባኛል። ለሲጀመር እኔ ነኝ የገዛውለት ቲሸርት። የኔ ቤተሰብ ውስጥ ማለት ነው እንዴ ይሄ ቲሸርት እኮ እስካሁን ድረስ እኮ በቃ ነገሮች እኮ እየተበላሹብን ነው። ይሄ እኮ ነው የምትሞክረው ነገር ሁሉ እየተበላ። ለምን አትወጣም? እኔ ልለምን ከህይወታችን ውጣ። ስለዚህ ነበር ላናግረኝ። ምንድን ነው እሱ የምታናግረኝ? በቃ እኔ አሁን የምፈልገው ነገር አንድና አንድ፣ ሁሉም ሰው ፊት ነው የምነግርህ። እኔ በሰላም የምትፋታኝ ከሆነ ተፋታኝ። ለምን እንገዳለን? ለምን ደም እንፋሰስ? ምናልባት የምትፈልግ እናት ትኖራለች፣ እኔ ደግሞ የምኖርላቸው ልጆች ይኖሩኛል። ገባ አይደለ? እኔም ለምን አንተን ልግደል፣ አንተም ለምን እኔን ትገላለህ እንዴ? ከዚህ በላይ እኔ መታገስ አልችልም። በቃ መግደሉን ፈልጌው እኮ አይደለም እኔ ፈልጌው ያደረኩት ነገር እና ሌላ ነገር ውስጥ ለምን እንገባለን እንዴ? ለኔ እስከዛ እኔ በየድብድብ ውስጥ ምናምን ረብሻ ውስጥ መግባት አልፈልግም። በቃ ሰማኝ እየነገርኩህ እኮ ነው። እኔ ምንም ነገር ማድረግ አልፈልግም ከዚህም በኋላ። በቃ በቅቶኝ ነው የመጣሁት፣ ልነግርህ ነው የመጣሁት አይደለም። ምኑ ነው የሚበቃ? ምኑ ነው የሚበቃ? እስቲ ንገረኝ። ምንድን ነው እሱ የሚበቃ? አብረን እንድንሄድ እኮ ነው። በቃ በቅቶኛል፣ ሰልችቶኛል። ተሰለቸው ውጣ ከህይወታችን እንዳለ ሰልችቶኛል። ለማይሆን ነገር መልፋት እንዳለ ሰልችቶኛል። በቃ ምን እንዲሆንልህ ነበር አንተ? ቆይ ልፋት ሁላ እሷን ይዘህ መሄድ እስኪ እውነተኛውን ነገር ንገረኝ። ቆይ እሷን ማግባት ብቻ ነው ፍላጎትህ ወይስ የኔን ህይወት አበላሽ ተብለን የተላከው? አላማን እስቲ ንገረኝ። እኔ ከአንተ ህይወት ጋር ምን አለኝ? እና እሷን ይዞ ለመሄድ ብቻ ነው ሀሳብህ? በቃ የነበረኝ ሀሳብ እንዳለ። ቆይ ምድሩ ሁሉ ሴት አይደለም እንዴ? ሴት አይደለም ምድሩ ሁሉ? ውጣ እኮ ከእሷ እኮ ይኸውልህ ልንገርህ፣ ከእሷ የተሻለ እኮ ስንት አይነት እኮ ቆንጆ አለ እኮ። ውጣ ሂድ እስኪ ዞር ዞር በል እስኪ አካባቢ ላይ። አንተ ይሄን ማድረግ ትችላለሽ? ምኑ ይሄን ማድረግ ትችላለህ? ከእሷ ዞር ለምን? እኔ እኮ ትዳር አለኝ፣ ልጆች አለኝ እኮ ገና ድሮ። እኔም በዛ ሰዓት ነበረኝ። ታዲያ ለምን አትረዳኝም? ባላፈቅራት ባልወዳት ልጆች ባልወልድላት ልጆች ባትወልድልኝ ኖሮ ባላፈቅራት ባልወዳት ኖሮ ገና ድሮ ሰጥቼ ነበር። ለምን? ሴቶች አሉ። አንተ ደግሞ ገና ነህ። አንተ ገና ወጣት ነህ፣ እድሜ ያላለቀ፣ ሌላ በሽታ የለብህ፣ የሚታይ ችግር የለብህ። ለምንድን ነው እሱ ወጥተህ ሌሎች ሴቶች ጋር ማትሄደው? የኔ ዋላ የኔ ህይወት ላይ የኔ ፍቅር ላይ ለምንድን ነው እሱ የተጣበቀው? ቆይ ንገረኛ። እኔ በሰዓቱ ያሰብኩት ነገር ይሄን ነው። በቃ እኔም በአንተ ሰዓት እንደዚህ ነበረ፣ ፍቅር ይዞኝ ነበር፣ አልቻልኩም። በቃ ፍቅር እሷ ጋር ትዳር መመስረት መውለድ ፈልግ። ፍቅር ብዙ አይነት አለ። ሁሉንም ነገር አበላሽ። ቆይ እኔና አንተ እኔና አንተ የተገናኘ ነው አሁን ነው አይደል እንዴ? ስማ ዳንኤል፣ አብራችሁ ከእሷ ጋር ፍቅረኛሞች ሆናችሁ መሀላችሁ ገብቼ በጥብጫችኋለሁ? አቅ ነበር እኔ አይደለም አቅ ነበር ወይ አቅ ነበር ወይ? ለምን ከህይወት ያወጣም ነው እኮ እኔ አሁን እየጠየቁት ያለው በጸባይ ነው። ድብድብም ምንም አላመጣን፣ መፍትሄ አላመጣን። በጸባይ ነው እየጠየቁ ያለው በቃ እኮ። ስለዚህ በጸባይ የምጠይቀው እኮ ስላለፈው ህይወት ሳይሆን አሁን ከዚህ ጋር ማቆም ያለበት ነገር ነው መንገር ያለበት እንጂ ሌላ ይሄ ነው ብለህ ማስረዳት አይጠበቅብህም። በቃ እንዴ ሲጀመር ጣልቃ የገባኸው ራስህ ነህ። በቃ በማታውቀው መመርመር ነበረብህ መጀመሪያ። ፍቅረኛ አላት የላት የሚለውን ነገር ማወቅ ነበር። ሁሉም ሰው ያለፈ ታሪክ አለው። እኔም ቢሆን ያለፈ ታሪክ አለ። ሁሉም ሰው ያለፈ ታሪክ ቢኖረው ይመለሳል ብለህ አታስብም? ታዲያ ለምን እንደሚመለሰው ለምን ይመለሳል? በቃ አዲስ ህይወት ከጀመረ አዲስ ህይወት ጀመረ። ምንም ነገር እንድትለኝ አልፈልግም። እኔ አሁን የድሮ ህይወቴ ላይ ተመልሼ ልበጥብጥ እንጂ አልበጠብጥም፣ መቼም አላደርገውም። በቃ የራሳቸውን ህይወት ነው የሚኖሩ። ገባ አይደል? አንተም ለምን እንደዛ አትሆንም? ሰው ከሆንክ ሰይጣን ካልሆንክ ማለት ነው። ሰይጣን አይደለም። ሰይጣን ግን ከምታደርጋቸው ነገሮች ሁሉ ተነስቼ ሰይጣን ማለት ለፍቅር የከፈልኩት መስዋዕት ሁሉም ሰው ይረዳኛል። ያፍርባል።
አሁን የመጣህበትን ነገር ንገረኝ ዛሬ ለአንዴና ለመጨረሻ